የውድን በቤት ፕሮግራሞቻችን ሞቅ ደመቅ እንዳሉ እንደቀጠሉ ነው የሚገኙት የስለውበቱ ሰዓታችን ላይ ነው የደረስነው በስለውበቱ ሰዓታችን እንግዲህ እንደተለመደው ጥበብ ወደ አንድ ቦታ ጎራ ብላለች ከተማችን ላይ የተለያዩ አካባቢዎች ላይ ዞር ዞር ትልና ዛሬ ነው ማንን ላሳምር ማንን ላስውብ ብላ እንደድል የገጠመውን ሰው ይዛ ዞር ዞር ትላለች ስለውበቱ ፕሮግራም በጣም እየተመቸኝ ያለ ፕሮግራም ነው እኔ ራሱ በጣም ወድጄዋለሁኝ ስቲም ሳውና ሌላም የመዋቢያ ነገሮችን ትሰጣቸዋለች ማንን ታገኝ ይሆን ስለውበቱ እንዴት ናችሁ ስራ እንዴት ነው ደህና ነሽ እንዴት ነሽ አለ ደህና ናችሁ ምን አልሽኝ እናቴ እንዴት ነሽ ደህና ነሽ አለሁላችሁ ደህና ናችሁ እንዴት ናችሁ ስራ እንዴት ነው እንተዋወቅ ማን ልበል ማን ማህሌት ስንት ስራ እንዴት ነው ሁሉም ሰላም እሺ ከኔ ጋር ትወያለሽ ዛሬ እንዋል ስራ ጨርሰሻል አሁን ወደ ላይኛው ሳይድ ገና ስራ አልጨረሽም ማለት ነው እሺ አለቃሽን ባስፈቅደው እሺ ትያለሽ በቃ እናስፈቅድ ነይ ወይስ እንጨርስ እቺን ከዛ እንሂድ እቺን ላግዛችኋ ዛሬ የሽርሽር ቀን ነው የሽርሽር ቀን ነው ምን ብናረግ ደስ ይልሻል ምን እናረግ ያው ሁሉንም የስራ ነው ሁሉንም ነገር ማድረግ አትፈልጊም ይቻላል አልፈለግሽ መሰለኝ እንደዛ ሳይሆን ያው ሚዲያ የመጀመሪያ ቀን ለምን ተፈለጉ የዛሬው ፕሮግራምስ ምንድነው ብዬ ማወቅ ፈልጋለሁ ሱ አልክርሽ ሰርፕራይዝ ግን ስንደርስ ታያለሽ ምን እንደምናደርግ ግን ዛሬ አንቺ የመጣሽው ጠንካራ ሰራተኛ ናት ተብሎ ካለቃሽ ጋር ሳታቂ ደውለን አስፈቅደናል አሁንም አስፈቅደናል ግን መጀመሪያ ደውለን ማን እንውሰድ ጠንካራ ሰራተኛ ማን አለ ሲባል ማህሌት አሉ አላመንሽበትም እንዴ አምልበታለሁ ለምሳሌ ለምን እንደተጋለሽ ሲፈተን ራሱ እዲሙሽ ሞልቷል ወይ ትቺዋለሽ ወይ ሲል በቃ እየኝና መንገድ ላይ ካልቻልኩት መልሰኛለህ አልኩት ያው ነው ብቻ አንደኛው ሆኜ ያለፍኩት ሲፈተን ራሱ እግዚአብሔር ሳሱ እድሜሽ በትክክል አይሞላም ማለት በቃ እድሜሽ ለዚህ አንደኛ የጉልበት ስራ ነው አድካቢ ነው አትቺውም ሲለኝ በቃ ላሳይ ክሮና ከዛ በኋላ ሳይት ተስተይ ከዛ አብረውኝ ተመደው በጣም ትልልቅ ሴቶች ነበሩና በጣም ጎበዝ ናት እቺ ልጅ ማለት በጣም ጎበዝ ናት አሉልሽ መሰከሩልሽ በጣም መሰከሩልሽ እሺ የእውነት ነው ብትላልና አያት በቃች እና በቃ የምታረገው ነገር በጣም አክቲቭ ናት በጣም ጎበዝ ናት ለዛ ነው ዛሬ ተመረጠ በቃ እዛ ቀጠለ ከዚህ ነው የሚጀምረው አሁን አንድ ሰው ሽርሽር ምን ያስፈልጋል ምን ያስፈልጋል ሽርሽር ለመሄድ ያው ሰው ዝልጥ ብሎ ነው ሽርሽር ብሎ የሚያስፈልጉትን አልባሳቶች ይዞ ስለዛ ምን ማለት ነው አሁን እዚህ ሱቅ ገብተሽ የፈለግሽው እሺ የፈለግሽው ነገር መርጠሽ ትወጫለሽ ሰላም ደህና ነሽ እንዴት ነሽ ለዚህ ቆንጆ እህቴ ልብስ ፍለጋ ነው የመጣ ነው ልንሸምት ነው ምን አይነት ነገር የምትፈልጊ
ኖርማል ሙሉ ቢሆን ደስ ይለኛል ቀሚስ ፒንክ ነገር አሪፍ ሚሆን ይመስለኛል ጥሩ ምርጫዎች ነው የመረጥሽው አሁን እኔ ቀመጣለሁ አንቺ ፋሽን ሾው ነው የምታሳይ እሺ ፋሽን ሾው እየለካሽ ተወጫለሽ ፏ ከዛ የፈለግሽውን መርጠን ወጪ ነው ይቀጥላል ሽርሽሩ ይኸው እዚህ ውስጥ ግቢና ለኪ እኔ እዚህ ጋር ጠብቅሻለሁ እንዴት አየሽ ያው እስቲ መስታወቱ አየሽ መስታወት ውስጥ አለ እንዴ ሲያምር ወደድሽው ምን ነው በባዶ እግርሽ ጫማ እንምረጣ እንዴት አየሽው ሲያምር ለትምህርት ቤትሽ ራሱ ይሆናል አይደል ጫማውም ያምራል ቲሸርቷም ታምራለች አሪፍ ነው እስቲ ለዚህ ቅጥነቴ ደግሞ በደንብ አታዘዝ በጣም ነው የሚያምረው ሱሪ በተለይ በቃ አንድ ቀሚስ ትቀራለች አይደል ዋው በጣም ነው የሚያምረው ሸርከር እንዳልወጥ እሺ ሄሉ ይጥለኛል ብዬሻል እስቲ ጫማሽን አሳይ እስቲ ሲያምር በጣም ነው የሚያምረው እስቲ ከቅጥነትሽ ጋር ከምንሽ ጋር በቃ ስታምር አሪፍ ናታ ነይ እንግዲህ ልብስም ገዝተናል ግን አንድ ነገር ይቀራል እሺ ያው ሽርሽሩ ትልቁ ሽርሽር ይሄ ሊነክሲ እንዴት እንኳን ደህና ቆያችሁ ከመሀሌት ጋር ነው የመጣሁት ዛሬ ፏፈሽ ልንል ነው አብረን ለተቤዚ ደስ ብሎናል ስለመጣችሁ welcome to Shiva Spa እዛ ጋር ሄዳችሁ ቡክ ማድረግ ትችላላችሁ any service ቲጂ ታስተናግዳችኋለች እሺ thank you እናመሰግናለን ሰላም እንዴት ነሽ
ላሳያችሁ ነሽ እሺ ስታምሪ ራስሽን እንዴት አየሽ? አሪፍ ነው። ታምሪያለሽ በጣም እውነት ስታምሪ። እሺ አሁን ደግሞ አንድ ሌላ ቦታ ይቀርናል። አንድ ቦታ ሌላ ቦታ አንድ ቦታ ብቻ አንድ ቦታ እዛ ጨርስ። ምን ነው አልተመቸሽም? አይ ነው አይደለ እንዴ ደህና ነሽ? እንኳን ደህና ቆየሽ። እንዴት ነሽ? አለ ለሁለት እሺ እሺ ራስ ልንበላ ነው አይደል? ቆንጆ ቀን አሳለፍ። ቆንጆ ብሎ እንዴት ነበር? ብሎ አሪፍ ውሎሽ እንደዚህ ይመስል ነበር? እንደዚህ አይነት ቀን እናሳልፋለን ብለሽ አስበሽ ነበር? ኖርማል በቃ እኔ አጠር ያለ ነገር ነው የሚመስለኝ ሳስበው፣ አጠር ያለ የሆነ ቦታ ሄደን የምንመለስ ምናምን ነገር አድርጌ ነው ያሰብኩት። ደስተኛ ነሽ በማየትሽ? እንደዚህ አይነት ነገር አድርገሽ ታውቂያለሽ? እንደዚህ አይነት ነገር አድርጌ አላውቅም። ስፓ ምናምን ገብተሽ አታውቂም? አላውቅም። እንዴ ለምን? ያው አለ አይደል ምን የኢኮኖሚ ጉዳይ ወይም የተለያዩ ነገሮች ሊሆን ይችላል። ማታረጊበት ነገር ሊኖር ይችላል። እስቲ መሀሌት ማናት? የት ነው የተወለደችው? ህይወቷ ከዚህ በፊት ምን ይመስል ነበር የሚለውን እስቲ ትንሽ እናንሽ። ሰቆጣ ከተማ ትባላለች። እሺ እዛው ተወልጄ ያደግኩት። እንዴት ነበር አስተዳደግሽ? አስተዳደጌ ያው እኔ በህፃንነቴ ሞር እናትና አባቴን በህይወት የሉም ማለት ይቻላል። አርፈዋል? አዎ አባቴን እንኳን አላውቀውም። ኢቭን በጣም ትንሽዬ ልጅ እያለሁ ማለት ነው። እናቴም 97 አካባቢ ላይ ህይወቷ አለፈና ከዛ በኋላ ያደግኩት ከወንድሜ ጋር ነበር። ልክ 10ኛ ክፍል ከጨረስኩ በኋላ ወደ አዲስ አበባ መጣሁ። ከዛ አዲስ አበባ መጥቼ የሆኑ ዘመድ ላይ ሆንኩና እነሱ ጋር ነበር። ኢቭን ይሄን ስራ ሳላገኝ ምናምን ከእነሱ ጋር ሆኜ አብሬ ለእነሱ በማገዝ ምናምን እየሰራሁ ነው ነበር። በአጋጣሚ እንደዚህ ሆኖ እያለ ያው የነበርኩባቸው ሰዎች ናቸው። ልክ ስራው ሲወጣ አስመዘገበች ሴትዮ። ከዛ ከተመዘገብኩ በኋላ ለፈተና ቀረብኩ። አንደኛ ሆኜ አለፍኩ። አለፍሽ? አዎ ኢቭን እንደዚህ አልፌ ራሱ ቤት ሳልከራይ ከእነሱ ጋር ሆኜም ስራውን እየሰራሁ እነሱን አግዝ ነበር። እውነት? አዎ። እሺ። ከዛ ከሆነ ጊዜ በኋላ ግን ራሴን ችዬ መውጣት ስለነበረብኝ ቤት ተከራይቼ ራሴን ችዬ መኖር ነበር። ለብቻሽ መኖር ጀመርሽ? ከዛ ልክ እንደዛ ውስጥ እያለሁ እኔ ለምሳሌ መንገድ ጠርጊያ ውስጥ እያለሁ ዲግሪዬንም ዲፕሎማዬንም የተማርኩት። ዲፕሎማዬን ሁማኒቲስ ማኔጅመንት አጠናሁ። ዲግሪዬን ደግሞ ፒውር ማኔጅመንት አደረኩት። ያው አሁን ማኔጅመንት ባጠናው የመውጫ ፈተና ስለያዘን ያው የመውጫ ፈተና ላይ እየጠበቅኩ ነው ማለት ነው። ከዛ ያው እየሰራሁ ያው አለ አይደል ትምህርቴን መማር ጀመርኩ። ከዛ ወደ ትዳር ዓለም ገባሁ። አግብተሻል? እንዴት ነው አንቺና ባለቤትሽ የተገናኛችሁ? በአጋጣሚ በስራ የተገናኘ ነው። ይሄ የመንገድ ስራ ላይ ተገናኘን። እንደው ማንኛውም አወራን ምናል ተግባባን። በቃ ወደ ትዳር ዓለም ተቀላቀልን። ልጅ ወልደሻል? ልጅ ወልጃለሁ። ስንት ልጆች ወልደሽ? አንድ ልጅ አለኝ። ወንድ ሴት? ወንድ። እንዴት ነው እናትነት? ገና ነሽ አይደል? እናትነት አሪፍ ስሜት አለው። ምክንያቱም የማታውቂውን ነገር እንድታውቂ ያደርግሻል። ምክንያቱም እኔ ለእናቴ በልጅነትሽ ምንም ለእናት ካልወለድሽ ስሜቱ ስለማታውቂው እናትን የመረዳት ነገር በጣም ትንሽ ስትወልጂ ግን እናትሽ እንዴት መረዳት እንዳለብሽ ታውቂዋለሽ። ይገባሻል አይደል? በጣም በህይወትሽ የከበደሽ ነገር ምንድን ነው? ብቻ አላውቅም። እኔ ባለትዳር ስለሆንኩ ሞር በጣም ይሄን ያክል ከበደ የሚለው ነገር የለኝም። ትዳር አግዞሽ? ምክንያቱም በቃ ካለን ደግሞ የቤት ኪራይ አድርገን ምናምን በቃ መኖር እንችላለን። ይበቃል ማለት አይደለም፣ ግን ታብቃቂያለሽ። በቃ አብቃቅተሽ መኖር ባለብሽ በደረጃሽ መጠን ትኖሪያለሽ። ምክንያቱም ያው ብዙ የሚያስፈልግሽ ነገር ሳይሆን በመኘት ያለብሽ ብሩ በሚበቃሽ መጠን መኖር ያለብሽ። እግዚአብሔር የሰጠሽ ነገር አይደል? አመስገነሽ መኖር ግዴታ ነው። ግን ጠንካራ ሰራተኛ ነሽ ተብሎ ነበር። እሺ፣ አለቃሽን መስክሮልሻል። ያው እንግዲህ እነሱ ከመሰከሩ ይሄን ብርታትሽን ከየት ነው የምታገኘው? በቃ እኔ በራሴ ነው። ምክንያቱም በቃ ካስተዳደግሽ የሆነ የምትማሪው ነገር ይኖርሻል እና ካስተዳደግ በቃ እኔ ካስተዳደግ ያ ችግር ለራሱ ጠንካራ ሊያደርግሽ ይችላል እኮ። ልክ ነው። ምክንያት አለ። ያን ያደረገበት ምክንያት የራሱ ስለሚሆን እኔ በቃ ችግሮቹ ተቋቁመሽ ማለፍ ግድ ይልሻል።
እሺ ከባለቤትሽ ጋር በመንገድ ስራ ነው የተገናኘነው ብለሽኝ ነበር በአጋጣሚ እስቲ ንገሪኝ የፍቅር ህይወታችሁ እንዴት ነበር እንዴት ነው ጉዞ እንዴት ነበር ወደ ትዳር ዓለም ስትጠጉ ያው ብዙ ጊዜ በስልክ ነበር የምናወራው ስልክ እናወራለን አሁን በቃ ከዛ በኋላ ለምን ወደ ትዳር አንቀይረው ማብረን አንሆንና ሲለኝ በቃ የሚሻልኩ ነው አወራን ከወራን በኋላ ከተመዘው ሁሌም ስለማየው ያው አንድ ላይም ስለሆነ አንድ ቦታ ላይ ምን ስንሄድ ሰፈራችን አንድ ነው ጓደኛ ማሞች ሆናችሁ ነው የተጋባችሁ ጓደኛሞች ነው ተጋባ እንግዲህ የተባረከ ትዳር ያርግላችሁ ስንት አመት ሆናችኋል ከተጋባችሁ ተጋባን 4 አመታችን 4 አመት ህፃኑ ስንት አመት ነው 2 አመት ከ8 ወር ሄዳችሁ ጥሩ ላይ ናችሁ እሺ እራት እንብላ አራረሽ ገና ልጅ ነሽ ስታድጊ ምን መሆን ትፈልጊያለሽ ማለት ተገቢ ነው ገና እናድጋለን ምን ታስቢያለሽ በትምህርቴም የተሻለ ነገር ገፋ አድርጌበት ነው የተሻለ ደረጃ ላይ ደርሼ ህይወቴ የተመቻቸ ነገር ቢኖርልኝ ነው ለልጄ ለምሳሌ ለልጄ አራያ ሁኚ የተሻለ ነገር ላይ ቢደርስ ለሱ የሆነ ነገር ኑሮት ቢያልፍ በኔ ህይወት ባለፍኩበት ባልፍ ደስ ይለኛል የግል ስራ እንደዚህ አይነት ስራ ብሰራ ደስ ይለኛል የግል በንግድ ዓለም ብሰማራ ደስ ይለኛል ግን ካለኝ ነገር ጋር ለምሳሌ ሱቅ ነገር ምናምን ነገሮች ከፍቼ ጎን ለጎን ከስራዬ ጋር ጎን ለጎን ብሰራው ደስ ይለኛል ነገር ግን አሁን ካፒታሉ የቤት ኪራዮቹን ታውቂያለሽ ምን ያክል የኛ ደሞዝ ደግሞ ያው እንግዲህ እኛም ተመርቀሽ ድግስ እንድትጠሪም ተስፋ አደርጋለሁ እናርሽ የግልሽንም ስራ ለመጀመር የቤስ ቴሌቪዥን ካፒታል ያበረከትልሻል ታይራሽን የግልሽ ስራ ትጀምሪያለሽ እኔ እንደዚህ ለእድል ከተመቻቸልኝ ለመስራት ወደ ኋላ አለ አሁን ከልጄም ጋር ከእንትንም ጋር የሚያስኬደኝ እኔ ሱቅ ነገር ብከፍት ነው ግማሽ ሰዓት ስለምሰራ ልጄንም ይይዛው ሱቅ ከፍቼ ብሰራ ያው ግቢያችሁ ውስጥ ነው ግቢው ጭም ባይሆን ነው የሆነ ቦታ ላይ ብከራይ ምንም ችግር የለውም ሱቅ ነው ያሰብሽው